ብሌን እናቷ ሰላም እንደሆነች አወቀች። ሰላም ራሷን በሳተች ጊዜ ብሌንን አልለቅም አለቻት። አቶ በኃይሉም እንግዲህ ብሌን የእሷ እናት እንደሆነች እንዳወቀች ተደውሎ እንደተነገረው ሰማ። ወይዘሮ ገነትም እንግዲህ ጓደኛዋ ለአቶ በኃይሉ ተሰልላ እንደመጣችና ሰላይ ሆና እንደቀረበችም አላወቀችም የነበርና ያለውንና የሌለውን ነገር ሁሉ ለጎረቤቷ ዘርግፍግፍ አድርጋ ወይዘሮ ገነት እንግዲህ ነግራታለች። ወይዘሮ ገነት የነገረቻትም ጎረቤቷ እንግዲህ ለአቶ በኃይሉ ለብሌን ደውሎ ሰላም እናትሽ ናት ብሎ እንደነገራትና እንዳወቀችም አወቀች። ከዛም ደግሞ ወይዘሮ አልማዝ ደግሞ የብሌን እናት ተከፍሏት እንደመጣችም ብሌን አውቃለች ብላ እንግዲህ ለአቶ በኃይሉ ነግረዋለች። አቶ በኃይሉ እንዴት ይህን ልታውቅ ትችላለች? ማን ነገራት? ማን ነው ደዋዩ? የደወለው ሰውስ ማን ነው ብላ ስትጠይቅ የደወለውን ሰው እነሱም አላወቁትም፣ ግን ተደውሎ ግን እንዳልሆነ ተናግራለች እና ሁሉንም ነገር ብሌን አውቃለች። ተናጋሪው ግን ማን እንደሆነ ጭራሽ ልታቅም አልቻለችም ብላ እንግዲህ ለአቶ በኃይሉ ነግረዋለች ማለት ነው። አቶ በኃይሉም ደግሞ ከቤት ሄዶ እህቴ ምን ሆነሽብኝ ነው? ምን የነካሽ እያለ ሲል ይሄ ሰው ማን ነው ንገሪኝ ልጄ፣ ይሄ ሰው ማን ነው ንገሪኝ፣ ማን ነው ይሄ ሰው እያለች እንግዲህ እየነገረቻትም ነበረ። ከዛም እንግዲህ ሰላም እንግዲህ ራሷን በሳተች ጊዜ ወንድሜ ነህ እንዲ ወንድሜ ብላ እንግዲህ ታቅፋዋለች ማለት ነው። ከዛም በመጨረሻ እንግዲህ ብሌንን አንድ የማናግርሽ ነገር አለኝ ብሎ ከውጭ ወስዶ እንግዲህ ስሚ አንቺን ያለውን ነገር ሁሉ ስለምትሰማ ሕክምና ልወስዳት ስለፈለኩ ነይ እንሂድ እንዝናና በይና ይዘሻት ውጪ ይላታል። እሷም ደግሞ ከአንተ ባላቅም ጋሼ ግን ጸበል ብንወስዳት የተሻለ ነው ብላ ስታስበው ጸበልም አይደለም ሳይካትሪክ ነው መወስዳት ሳይታኒክ ልወሰዳትና ምን እንደሚል አሰምተን ከዛም በኋላ ጸበል እንወስዳታለን ብሏታል። እንግዲህ ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው ስለምታበረታቱኝም ላይክም ስለምታደርጉኝ ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት የአደራ ድራማና የአረብ ሀገር ስቃይ እንዲሁም ደግሞ የወንድምና የቤተሰብ የግፍ ጥግ ነው የምነግራችሁ ማለት ነው። እንግዲህ የዚህ ድራማ ብዙ እንማርበታለን ብዬ አስባለሁ። ዛሬ እንግዲህ ብሌንን የሰው ነፍስ አጥፍተሻል ማለትም ሰላምን የሰው ነፍስ አጥፍተሻል በማለት ያልሞተችውን ልጅ ሞታለች ብለው እንግዲህ በሄሊና ጸጸት እንድትጸጸትና አይምሮዋን እንድትስት አድርጓታል ወንድሟ በኃይሉም እንግዲህ እኒህንማ አይደለም የምፈልገው እሷ ጤና ካልሆነች ወይም ደግሞ እሷ ደህና ካልሆነች ገንዘቧን የማግኘት እድሌ የወረደ ስለሆነ የግድ እሷን ማዳን አለብኝ ብሎ ያስባል። ከዛም እንግዲህ ቃልዬ ለምንድን ነው እኔ ልጅቱ እያለሁ አንቺ ልጅ ለመሆን የምትሞክሪ? አንቺ ለምንድን ነው እንደዚህ የምታለቅሽ? የሞተች እስኪመስል ድረስ ለምን ታለቅሻለሽ አንቺ ባለጌ? ያለች እንግዲህ ብሌንንም እየተሳደበች ትገኛለች። ብሌንም ደግሞ እናትም ልጅ ስላልሆንሻት የምታደርጊው ነገር ሁሉ አይጠፋኝም፣ አልፈርድብሽም እያለችም እንግዲህ ትገኛለች ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ እንግዲህ ብሌንም የጎረቤቷ አሰላይ ሆና እንደመጣችባት እያወቀች አይደለም። ከዛም በኋላም እንግዲህ ቃልዬ ይኸውልሽ አንድ ነገር ልንገርሽ፣ ከዚህ በኋላ እናቴን ልጅ ለመሆን ሞክረሽ ወይም ደግሞ ልጅ ለመሆን ሞክራለሁ ቤት እንደዚህ አንቄ ነው ምገልሽ ብላ እንግዲህ አንቃ እያጠፋረገቻት እያለ ነበር ሰላም ከኋላ መታ በዱላ ናቷን ብላ ጠረጠረቻት። በጣም ግን የሚገርምና የሚደንቅ ነገር ነው። ብሌን ሰላም እናቷ እንደሆነች እንደምታውቅ ተስፋ አለኝ። ምክንያቱም ሰላም አሁን ላይ ልጄ አንቺ ልጄ ነሽ ልጄ እያለች እንግዲህ ቃልዬንም እንዳትጠጊኝ አንቺ እንዳትጠጊኝ እያለቻትም ትገኛለች። ብሌንም እንግዲህ በጣም በማዘንና በመተከዝ ከሰላም ጎን ቁጭ ብላ ሰላምን ለማጽናናትና ማድረግ የምትችለውን ነገር ሁሉ ለማድረግ ዝግጅቷን ጨርሳለች። በጣም እግዚአብሔር አምላክ ግን እንደው በእውነት እዚህ ብዙ ልንማር ይገባል። በዚህ ደረጃ እንግዲህ ለገንዘብ ተብሎ የሰው ሕይወት እንደዚህ ምስቅልቅል ብሎ ልጇን ከእናቷ ጋር መገናኘት ባለመቻሏ እንግዲህ በጣም እያዘነች ትገኛለች ማለት ነው። በጣም ያሳዝናለች። እንግዲህ ወይዘሮ ገነትም ጎረቤቴ የኔ ጎረቤት ናት የኔ ሰው ናት ብላ እንግዲህ ሳታስብ ጥሩም ጎረቤቴ ናት ብላ አስባ እንግዲህ የሚፈጠረውንና የሚሆነውን ነገር ሁሉ ለጎረቤቷ እየነገረቻት ነው። ጎረቤቷን ደግሞ አቶ በኃይሉ ሰላይ አድርጎ ብር ከፍሎ ቀጥሯታል ማለት ነው። ከነሱ የሚወራውን ነገርና ከነሱ የሚደረገውን ነገር ሁሉ ለሱ እየሄደች እንድትነግረው ሰላይ አድርጎ ነግሯታል። ከዛም እንግዲህ አቶ ኃይሉ ወደ ቤት መጥቶ ቆይ እንዴት ነው የሆነችው ምንድን ነው የሆነችው ብሎ ለቃልዬ ሲነግራትም ቃልዬን ብድግ አድርጋ እንዴ በጣም ራሷን ስታለች ብሌን ነው ልጄ እያለች ያለችው ብሌንዬ ልጄ አንቺ ነሽ ልጄ እያለች እንግዲህ እኔን ሙሉ በሙሉ ረስታኛለች። ማን ነው እንደዚህ የመጣች ሲላትም እሷ ናታ ትማታለች እንዴ ሲላት
እኔ ብሌንን አንቂያት እያለ ነው ከኋላ የመታ ለምንድን ነው የምትየቻት ልጄን ብላ እንግዲህ አናቴን እንደዚህ የመታችኝ ትለዋለች። እንደዚህማ መሆን የለበትም እሷን የግድ ማዳን አለብን ሲላት ለምንድን ነው የምናድናት ልሻል ብለን ገንዘቡን ልንቀበላት አልነበር እንዴ? ለምንድን ነው እሷ መዳን እንዳለባት ያሰብኩ ስትለው ነው እሷ መዳን አለባት ብሎ ከውስጥ እየገባ ነበረ። እሷምና ብሌንም እና ሰላም እንግዲህ የልጅነት ጨዋታቸውን የተጫወቱ እቴሜቴ ሎሚ ሽታ እያለች እያጫወተቻት ነበረ። ከዛም እንግዲህ ብሌን የልጅነቷን ትውስታ እያስታወሰች ከዛም ከሰላም ጋርም የነበረውን እቴሜቴ እያለች ልጄን አጫውታት ነበረ። ልጄ እያለች እንግዲህ ስትጫወት የነበረውን ነገር አሁንም እየተጫወቱ ነበረ ማለት ነው። በጣም በሚገርም ሁኔታ እንግዲህ ብሌንም ተመስጣ ነበረ ስታዳምጣት የነበረ ማለት ነው። ሜቴ ሎሚ ሽታ እያለች እንግዲህ እያጫወተቻትም ነበረ። ከዛም እንግዲህ ጋሽ በኃይሉ ገብቶ ምንድነው የሆነችው? ቆይ ምንድነው የገጠማት? ምንድነው ነገሩ? ምንድነው የተፈጠረባት? እያለ እንግዲህ የጠየቃትም ነበረ። ከዛም በመጨረሻ ላይ እንግዲህ እንደዚህ ሆነች፣ በቃ ሐኪም ቤት መውሰድ አለብን ብሎ እንግዲህ ሐኪም ቤት ወስዷታል። ከዛም እንግዲህ ሁለታቸውም ትለዋት እንዴ ጋሼ ለምንድን ነው ጥልናት የመጣ ነው ብቻዋን ልብስ እንኳን መቀየሪያ ያልያዘችም እያለች እንግዲህ በጥያቄ ስታፋጥጠው በጥያቄ አታፋጥጭኝ አንቺን ለምንድን ነው እንደዚህ በጥያቄ የምታፋጥጭኝ? አላቅልሽም፣ ከፈለግሽ ሄደሽ ማየት ትችያለሽ፣ ከፈለግሽ ደግሞ ልብስ ማምጣት ትችያለሽ አንቺ ራስሽ እያለ እንግዲህ እያጨመላለቃትም ይገኛል። በጣም በሚያናድድና በሚያሳዝን ሁኔታ እንግዲህ የእናት ልጅ ወንድም እንደዚህ ጅብ ሆኖ በሚመጣበት ዘመንና በዚህ ክፋት ሰው ተቀየረብን አልተቀየረብን ጓደኛ ራቀን አራቀን ብለን የምናስብበት ጊዜ ካለ እውነትም እኛ ጤነኞች አይደለንም ማለት ነው። ምክንያቱም እኔ የተማርኩት ከዚህ ላይ ምንድን ነው አይደለም ይቅር የቅርብ ጓደኛ ወይም ደግሞ የኔ የምንለው ሰው አይቀየርም ብለን ማሰብ እንኳን ይቀርና የእናት ልጅ ወንድም እንኳን ለገንዘብ ሆኖ ለገንዘብ ፈልጎ እንደዚህ መቀየር እንደሚችል በይፋ እያየን ነው ለመናገር ማለት ነው። ግን እኛ ቆይ አሁን እኔ ለራሴ ግራ ግብት የሚለኝ ነገር ቢኖር አሁን ምናልባት በድራማ በዚህ በፊልም ምናምን ስለምናይ ይሆናል። ግን እኮ የእውነት መሬት ላይ ያለ ነገር እኮ ነው ይሄ ነገር። ተጨካክነናል፣ በቃ ጭካኔያችን ጥግ ድረስ ሆኗል። ከሰይጣን እንኳን ያን የበለጠ ጨካኝ ሆነናል እኛ ሰዎች። እና እስከ መቼ ነው ይሄ ርህራሄ የሌለው ህይወት የምንኖረው? በተለይ እኛ ኢትዮጵያውያኖች የምር በተለይ እኛ ኢትዮጵያውያኖች ከሁሉም የባስን በቃ ተፋተኛ፣ ተንኮለኛ፣ ምቀኛ፣ በዛ ላይ የሰው ሰላምን ማንፈልግ ምናምን ነገር ሆነናል። እና አሁን አቶ በኃይሉንም አይተን ልክ ምን ላይ እንደሆንን መረዳት እንችላለን። በዚህ መሀል ላስገባላችሁ የምችለው ምንድን ነው መሰላችሁ? የሆነ ስብከት ሰምታችሁ ከሆነ እስኪ ስልካችሁን ጣሉት፣ ስልካችሁን ከእጃችሁ ላይ አትያዙት እና ራሳችሁን ቆማችሁ ዝም ብላችሁ ራሳችሁን አስተውሉት። ያለምንም ስልክ፣ ያለምንም ጨዋታ፣ ያለምንም ወሬ ዝም ብላችሁ ጸጥ ብላችሁ ራሳችሁን አዳምጡት ይላልና ልክ ግን ያንን ነገር ማድረግ በጀመርን ሰዓት ወይም ደግሞ ስልካችን በጣልን ሰዓት ወይም ደግሞ የራሳችንን ነገር ለማዳመጥ በቆምን ሰዓት የምር ሞክሩት። ይሄን ነገር ግን የምር ማለት ሞክሩት። እኔ በሳሰሞን ስልኬን ዝም ብዬ ጣል አድርጌ በቃ አልይዘውም። እንደዚህ ቪዲዮ ለመስራት ምናምን ነው እንጂ ስልኬን የሚይዘው አልይዘውም። ጣል አድርጌው ከዛ የሆነ ራሴን ዝም ብዬ ሳዳምጥና ራሴን አታምነው እግዚአብሔርን ድሮ ያቀድኳቸው እቅዶች ሁሉ ነው የመጡብኝና ወደ ራሴ ስመለስ ራሴን ሳይ እኔ ራሴ ለካስ የደበቅኩት በሶሻል ሚዲያ ላይ ራሴ ተደብቋል። በቃ እየታየሁ ግን የለሁም። እየታየን ማንኛችንም እኔ ብቻ አይደለሁም በነገራችን ላይ እየታየን ግን የለንም። ሚዲያ ላይ ያለን ግን የለንም። የድሮ እቅዳችን አስበነዋል ግን አልሆነውም። እንኳን ልንሆነው ጭራሽ ተደባብቀናል፣ ተላልፈናል። እና እንደዚህ ነው የተረዳሁት። ይሄን አሁን ከአቶ በኃይሉ የተረዳሁት ነገር ስላለ ነው። አሁን አቶ በኃይሉ ታርጌቱ ራሱን ሰርቶ ከመቀየር ወይም ደግሞ ራሱን ሰርቶ ከመለወጥ ሳይሆን ዳስቴት በቃ እህቱ ላይ ያለውን ነገር እህቱ ላይ ያለውን ገንዘብ ነው እየተመለከተ ያለ። ይሄኔ አቶ በኃይሉ ሁሉንም ነገር እርግፍ አድርጎ ወደ ራሱ ቢመለስ ራሱ ላይ ያለ ታሌንት ይኖራል፣ የራሱ የሆነ አይዲያ ይኖረዋል፣ በራሱ መንገድ የመቀየር አቅም ይኖራል። ግን እሱ ግን ታርጌቱ ያለ ምንድነው? እህቱና እህቱ ላይ ብቻ ነው ገንዘቡ ያለ። እህቱን አሳብዶ ወይም አሳምሞ እናትና ልጁን አራርቆ በቃ የብዙ ልጆችንና ከብዙ እናቶች ከብዙ እናቶች ነው ልጅ የቀማ። ለምሳሌ ዳግምን ከእናቱ ነጥሎ፣ ሳሚን ከእናቱ ነጥሎ
በቃ አሰቃይቶ ነው ያሳደገውና ኢቭን እንኳን ሜላ እሷን ብሌንን እንኳን ከእናቷ ጋር ነጣጥሎ አስቡት እንግዲህ እናቷ ቤት ሰራተኝነቱን እስክትመጣ ድረስ አይምሮ የለም። በቃ አይምሮችን የለም። እኛ አይምሮ በራሱ ማዘዝ አቁሟል። በቃ አሁን እሱ አይምሮውን እያዘዘው ያለ በክፋታዊ መንገድ ነው እንጂ ወደ ራሱ ቆሞ ያዳመጥ አይደለምና በጣም ብዙ ጊዜ በተለይ ከአረብ ሀገር ሰው በተለይ ከአረብ ሀገር ሴት ላይ የሚደረገው ድርጊት ኢብን እንኳን ፖሊስ ጣቢያም ቢሆን ክስም ቢሆን መስረታ በምትናገረው ነገር ተደማጭነት የላትም። በጣም በሚገርመኝ ነገር ተደማጭነት የላትም። ልክ እንደ ሰላም ጠሽናት አረብ ሀገር ደርሳ የመጣች እንደዚህ ሜንታል ናት፣ እንደዚህ እሷ ምንም አታውቅም ነቅላ ነው የመጣች ምናምን የሚባለው። ምክንያቱም በቃ ሁሉም ሰው አረብ ሀገር የሄደው ሰው ሁሉ ራሱን ነቅሎ እንደሚመጣ ነው የሚያስቡት ማለት ነው። አንዳንድ ጊዜ አረብ ሀገር ነው የምኖር ለማለት ለራሱ በጣም የሚያስጠላ እንትን ላይ ነው የሚያስጠላ ንግግር ነው የሚሆነው ማለት ነው። ምክንያቱም የሄዱትንም ስለምናያቸው አሁን እዚህ ድራማ ላይ ምናምን እንደምናየው አይደለም። እንግዲህ ዳግምም ደግሞ ለጓደኛው ደውሎ በጣም የምታምርና ቆንጆ የሆነች ሴት አፍቅሬያለሁ ልነግራት ወስኛለሁ ሲለው አስተዋውቀኝ ይለዋል ጓደኛ። ኧረ ለአንተ አሳልፌ ለጅብማ አልሰጣትም፣ እኔ እኮ በጣም ነው የምወዳት፣ አንተን ማላውቅህ መሰለህ፣ አንተ እኮ ጅብ ነህ ብሎታል ማለት ነው እንግዲህ ብሌንን። ከዛ ምንማ ነግራታለሁ ብሎ ከዛ ብሌንን ሐኪም ቤት ይዘው ሲሄዱ እንግዲህ ቃልዬ ገብታለች ከዳግም ቤት ማለት ነው። እኔ ደብሮኛል፣ ቤቱ ብቻዬን ነው፣ እኔ ከፍቶኛል፣ ዳግም ፈርቻለሁ፣ ቤቱ ተጨንቋል፣ ሰላምም ራሷን አይምሮዋን ስታለች፣ አሟታል ምን እያለችው ነበረ። በቃ ካንተ ጋር ልምጣ ፈርቻለሁ ምናምን እያለችው ነበረ። ከዛም እሺ ነው በቃ ከፈራሽ ብሎ አስገብቷታል ማለት ነው። ከዛም እንግዲህ ስትስቅ ስትጫወት እናትሽ የታመመሽብሽ ግን አትመስልም ሲላተኝ እኔ እኮ አንተን እንዳይደብርህ ብዬና ራሴን ለማጽናናት እየሞከርኩ ነው እንጂ በጣም ከፍቶኛል ናቀፈኝ ምናምን ትለዋለች። አይ በቃ ይዞሽ ብሎ ሊያቅፋት ነበረ። ከዛም እንግዲህ አቅፏት ያለቀቃት በኋላ ብሌን በራፉን ስታንኳኳ ሁለታቸው ከዛ ክላስ ውስጥ ናቸው። እሷም የምትፈልገው ይሄን ነገር ስለነበረ ምን ትሰሪያለሽ አንቺ ከዚህ? ይሄ የኔና የዳግም ጊዜ ነው፣ አንቺ ምን ታረጊያለሽ ከዚህ የምትናሽው ይላታል። ከዛም እንግዲህ ብሌንን ቁማ ደንግጣ ስትወጣ ብሌን ብሎ እንግዲህ እሱም ወጥቶ ተከትሎ ሄዶ አይቷታል ማለት ነው። ከዛም በኋላ ለምንድነው ዳግም እንደዚህ የምትሆነው? ለምን አትተዋትም? ለአንድ ተራገረድ ሴት ነው እንደዚህ የምትሆነው? እኔ ያለው አይደል እንዴ ካጠገብህ፣ እኔ እናቴን አምልኩኛል ስለናይ ብዬ ብመጣ ጭራሽ ገረድ ተከትለ ትሄዳለህ እንዴ ምናምን ብላ እንግዲህ ተነሳ። ይኸውልሽ ቃልዬ ፈርቻለሁ ስላልሽኝ ነው እንጂ አንቺ እዚህ ቤት የመግባት ወይም ደግሞ እኔ አንቺን የማጽናናት ግዴታ የለብኝም። እኔ ብሌን ከኔ ቀራት ነው እንግዲህ እውነትንም ቡጭ አድርጎላታል ማለት ነው። ብሌንም እንግዲህ ተናዳ ሄዳ ክላሷ ቁጭ ብላለች ማለት ነው። ዳግም ምንም ልሰማው ፍላጎት የላትም እውነት ለመናገር። ከዛም በመጨረሻ ላይ እንግዲህ ብሌንም እሳይ ቃልዬም እሳይ ሰራሁልሽ ታባሽና ከኔ እንደማታመልጭ ነግሬሽ ነበረ፣ ከኔ ምንም ነገር እንደማታደርጊና የኔ የሆነ ነገር መውሰድ እንደማትችይ ቀድሜ ያስረድቼሽ ነበረ፣ አንቺ አይገባሽም እንጂ እያለች እንግዲህ ነግራታለች ማለት ነው። ከዛ ብሌንም እንግዲህ የሰላም መታመም ልቧን ሰብሯትም ስለነበረና አዝኗት ስለነበረ አይ በቃ ዳግም እኔ ካንተ ጋር ምንም አይነት ወሬ የማወራው ነገር የለም፣ ግን በሚያሳዝን ሁኔታ ሰላም በጣም ታማለች፣ ራሷንም ስታለች እና ልብስ ምናምን ልወስድላት ፈልጌ ነው የመጣሁት፣ አንተ እንደዚህ ሆነ አገኛለሁ ብዬም አልነበረ፣ ምንም ችግር የለውም ብላ እንግዲህ ጥላው ሄዳለች። ዳግምም በጣም ተናዷለኝ። ከዛም እንግዲህ ሰላምም ማለትም ብሌን ወደ እናቷ ወደ ወይዘሮ ገነት ልትሄድ ስትል እንግዲህ መንገድ ላይ ጎረቤታቸውንና አቶ በኃይሉን ቁመው ታያቸዋለች ማለት ነው። አትገረሙም? ቁመው አይታቸዋለች። ከዛም በኋላ ይቺ ልጅ እንዴት አወቀችው ጋሽ በኃይሉን እንዴት አወቀችው ብላ እናቷን ለማስጠንቀቅ እንግዲህ ወደ እናቷ ቤት ሄዳለች ማለት ነው። ለማንኛውም ላይክ እና ሸር ሰብስክራይብ እያደረጋችሁ ቤተሰቡ አዲስ ነገር ካለ አመጣለሁ።